ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። እውነተኛው የተፈናቃዮች ካምፕ እንዳይጎበኝ በህወሓት አመራሮች ጫና እየተደረገ መሆኑ የሚያሳይ የስልክ መረጃ ወጣ። በትግራይ ክልል በተለያዩ ካምፖች የሚገኙ ተፈናቃዮች ስላሉበት ሁኔታ ለመጎብኘት ወደ ክልሉ የገቡ አምባሳደሮችና የተለያዩ የዓለም አቀፍ ድርጅቶች እውነተኛውን የተፈናቃይ ካምፕ እንዳይጎበኙ የህወሓት ባለስልጣናት የአይዲፒ አስተባባሪዎች ላይ ጫና እያደረጉ መሆኑን የሚያጋልጥ የስልክ ጥሪ መረጃ ተገኝቷል። ቀጥሎ በምታዳምጡት የስልክ ልውውጥ ላይ አቶ ተክላይ ገብረመድህን የአንጃው ህወሓት የማዕከላዊ ኮሚቴ ከአቶ ፍጹም የተባሉ የአይዲፒ ማለትም የሀገር ውስጥ ተፈናቃዮች አስተባባሪ ጋር የተለያዩ የሀገር አምባሳደሮችና ዓለም አቀፍ ድርጅቶች መሪዎች ተፈናቃዮች የሚጎበኙበት ህወሓት በመረጠው የመጠለያ ጣቢያ እንጂ የአይዲፒ አስተባባሪዎች ባጡነት አካባቢ እንዳልሆነ ሲያደናቅፍ ያሳያል። ወደ ሀገራቸው ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ብንቀጥሩ ነው አይደለም። አዳምጠኝ አሁን ተክሌ፣ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለንም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ስለኛ እድል ስጠና ስህተት መስራት ለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ፣ እንዴ ማስራህ ነው በደንብ ታውቀዋለህ። ታዲያ ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲፒ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ። ታዲያ ወደ ሼልተር መውሰዱ ምን ተክሌ? አትንገረኛ። ስራዬን እኮ እየነገርከኝ ነው። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ ከሁመራ እስከ አብዱራፊ ከሽሬ እስከ ዛላምበሳ አዲግራት አድዋ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሼልተር ነው እየሄድክ ያለው። ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለውም። መብትህ ነው። የፈለከው መናገር ትችላለህ። መልካም በቃ ይኸውልህ፣ ቆይ ኖ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ይሄ መልእክቱ ሌላ ነው የሚያስተላልፍልኝ ለኔም ጭምር። ስለዚህ ትክክል አይሆንም፣ አልቀበለውም። ወደዛም ሄድም በቃ እንደዛ ነው ልልህ የምችለው። አዲስ የትዕምት የቦርድ አባል ነኝ ብሎ ኤፈርትን እየመራ ያለው ህገወጡ የህወሓት ቡድን የፌዴራል ጠቅላይ ፍርድ ቤት አገደው። በህገወጥ መንገድ በዶክተር ደብረጽዮን፣ በዶክተር አብርሃም ተከስተ፣ በጀነራል ክንፈዳኘው እና ሌሎችም የህወሓት ቡድን አመራሮች የትዕምትን የቦርድ አባልነት ለመቆጣጠር ያደረጉት ሙከራ የፌዴራል ጠቅላይ ፍርድ ቤት የመቀሌ ማዕከላዊ ፍርድ ቤት እንዲታገድ የወሰነው ውሳኔ እንዲያጸና ታህሳስ 14 2018 ዓ.ም ባዋለው ችሎት ላይ ወስኗል። የፌዴራል ጠቅላይ ፍርድ ቤት በችሎቱ ባስተላለፈው ትዕዛዝ በፍርድ ቤቱ የተጀመረው ክርክር ሳይጠናቀቅ ዶክተር ደብረጽዮን የአመልካችን ድርጅት ወክለው ቢንቀሳቀሱ አሁን ላይ በስራ ላይ ያለው ባላደራ ቦርድና ዋና ስራ አስፈጻሚ ጋር ግጭት የሚያስከትል መሆኑን ችሎቱ ስለተረዳ
ክርክሩ እስኪጠናቀቅ ድረስ በክልሉ ፍትህ ቢሮ የተመዘገበውና በነ ዶክተር ደብረጽዮን ያቀረቡት 3 ቃለ ጉባኤዎች ማለትም አንደኛ የካቲት 8 እና 9 ቀን 2017 ዓ.ም በተካሄደ የትዕምት ምክር ቤት ጉባኤ በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ዳይሬክተሮች በቁጥር 008/09 በቀን ሰኔ 12 2017 ዓ.ም የጸደቀ የምክር ቤት ቃለ ጉባኤ። ሁለተኛ በምክር ቤት ጉባኤው መሰረት የካቲት 14 2017 ዓ.ም የተደረገ በተመሳሳይ ቁጥር 008/09 በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ዳይሬክተሮች በቁጥር 008/09 ሰኔ 12 2017 ዓ.ም የጸደቀ የባለአደራ ቦርድ ቃለ ጉባኤ። ሶስተኛ በምክር ቤት ጉባኤው መሰረት የካቲት 19 2017 ዓ.ም የተደረገ በተመሳሳይ ቁጥር 008/09 በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ዳይሬክተሮች በቁጥር 008/09 ሰኔ 12 2017 ዓ.ም የጸደቀ የባለአደራ ቦርድ ቃለ ጉባኤ እንዳይፈጸሙ ታግደው እንዲቆዩ የሰጡት ትዕዛዝ እንዳይነሳም አዟል ሲል ወስኗል። የፌዴራል ጠቅላይ ፍርድ ቤት ትዕዛዙ በትግራይ ክልል መቀሌ ከተማ ከፍተኛ ፍርድ ቤት በኩል እንዲፈጸምም ውሳኔውን ሰጥቷል። መዝገቡን መርምሮ ለመስራትም የፌዴራል ጠቅላይ ፍርድ ቤት ለየካቲት 26 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። ለአቅመ ሔዋን ያልደረሰችውን ሴት ልጁን አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ። ታዳጊዋ በወላጅ አባቷ በተፈጸመባት ጥቃትም ነፍሰ ጡር ሆናለች። ተከሳሽ ሽፋ ሞሳ የግል ተበዳይና የራሱን ልጅ ቢላል ሽፋን በአንሌሞ ወረዳ በአጫሞ ከተማ ታዳጊ ማዘጋጃ ክልል ልዩ ስሙ መገናኛ ተብሎ በሚጠራበት ቦታ ግንቦት 30 2017 ዓ.ም ከምሽቱ በግምት 5 ሰዓት ላይ በቢላዋ በማስፈራራትና በሽርጥ አፏን በማፈን ያስገድዶ መድፈር ጥቃት ፈጽመዋል። ተከሳሹ ፍርድ ቤት ቀርቦ ክሱን ሳይቃወም የወንጀል ድርጊቱን ክዶ በመከራከሩ አቃቢ ሕግ የሰውና የሰነድ ማስረጃ አቅርቦ እንዲያሰማ በተያዘው መሰረት ታህሳስ 3 2018 ዓ.ም በዋለው የወንጀል ችሎት ፍርድ ቤቱ ማስረጃ ሰምቶ ተከሳሹ እንዲከላከል ብይን ሰጥቷል። ፍርድ ቤቱ ታህሳስ 7 2018 ዓ.ም በዋለው የወንጀል ችሎት የተከሳሽን የመከላከያ ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበል ባለመቻሉና በተጨማሪም ፍርድ ቤቱ ከሆሳና ንግስት ለኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስለ ግል ተበዳይ አካላዊ ሁኔታ የተደረገውን የምርመራ ውጤት በግል ተበዳይ መራቢያ አካል የአካባቢ የቆየ አካላዊ ጉዳት መኖሩንና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን ለመረዳት ተችሏል። ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ከመዘገበ በኋላ የከሳሽ አቃቢ ሕግ የቅጣት አስተያየት ሙሉ በሙሉ የተቀበለ ሲሆን በተከሳሽ በኩልም የቤተሰብ አስተዳዳሪ ነኝ 5 ልጆች አሉኝ ያለውን እንደ ቅጣት ማቅለያ ፍርድ ቤቱ ተቀብሏል። በዚህም መሰረት ወንጀለኛውን ያንጸዋል፣ ያርመዋል እንዲሁም ሌላውን ያስተምራል በማለት ተከሳሹ በተከሰሱባቸው ሁለቱም ክሶች ጥፋተኛ ነው በማለት በታህሳስ 14 2018 ዓ.ም በዋለው የወንጀል ችሎት በ19 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል። መረጃው ዳጉ ጆርናል ዘግቦታል። በናይጄሪያ አንድ መስጊድ ላይ በደረሰ ፍንዳታ ቢያንስ የ7 ሰዎች ሕይወት አለፈ። በሰሜን ምስራቅ ናይጄሪያ ሜይዱጉሪ በተሰኘች ቦታ የአመሻሽ ጸሎት ላይ ነው አደጋው የደረሰው። በትንሹ 7 ምዕመናን ሕይወታቸው ሲያጡ በውል ቁጥራቸው ያልታወቁ ሰዎች ቆስለዋል። ላለፉት 2 አስርት ዓመታት ሜይዱጉሪ የቦኮ ሐራምና የራሱ የምዕራብ አፍሪካ ቀጠና ክንፍ በስፋት የሚንቀሳቀሱባት ቦታ ናት። ይህ ዜና እስከተጠናከረበት ሰዓት ድረስ ለጥቃቱ ኃላፊነት የወሰደ አካል ባይኖርም በተደጋጋሚ መስጊዶች ላይ ታጣቂዎች አስከፊ ድርጊት በእምነት ቦታዎች ላይ በመሰንዘርም ይታወቃሉ። ከዚህ ቀደም ታጣቂዎች በቅድስት ማርያም ካቶሊክ ትምህርት ቤት ጥሰው በመግባት ከ300 በላይ ተማሪዎችንና 12 መምህራን አግተው መውሰዳቸው አይዘነጋም። ህንድ በገና ዋዜማ በምድራችን በግዝፈቱ ተወዳዳሪ የሌለውና አዲስ ሪከርድ ባለቤት የሆነውን እጅግ በጣም ግዙፍ ሳተላይት ማምጠቋ ተነገረ። የህንድ የጠፈር ምርምር ድርጅት በንግድ የጠፈር በረራ መርሃ ግብሩ አካል የሆነው ብሉ ቢርድ ብሎክ 2 የተባለውን የጠፈር መንኮራኩር ያስወነጨፈ ሲሆን የአሜሪካ የመገናኛ ሳተላይት በታሰበው ምህዋር ላይ በሰላም ማረፉን አረጋግጧል።
6100 ኪሎ ግራም የሚመዘነው 43.5 ሜትር ቁመት ያለው ሳተላይቱ ከቀኑ 8:55 ላይ በስሪሃሪኮታ አንድራ ፕራዴሽ ከሚገኘው የሳቲሽ ዳዋን የጠፈር ማዕከል ተነስቶ ከ15 ደቂቃ የበረራ ጉዞ በኋላ በተሳካ ሁኔታ ወደ ምህዋር መግባት የቻለ ሲሆን በጠፈር ላይ ያረፈ ከፍተኛ ጭነት ያለው የመጀመሪያው ግዙፍ ሳተላይት መሆንም ችሏል። ጠቅላይ ሚኒስትር ናሬንድራ ሞዲ ለህንድ የጠፈር ዘርፍ የኩራት ጊዜ ሲሉ ይህንን ስኬት አድንቀዋል። አክሎም ይህ ደግሞ ወደ ታላቅነት ባራት የምናደርገው ጥረት የሚያንጸባርቅ ነው። ታታሪዎቹ የጠፈር ሳይንቲስቶችና መሐንዲሶች እንኳን ደስ ያላችሁ። ህንድ በህዋ ዓለም ከፍ ያለ ደረጃ ላይ መሆኗን ቀጥላለች ሲሉም ናሬንድራ ሞዲ ተናግረዋል። የህንድ የጠፈር ምርምር ድርጅት ሊቀመንበር ቪ ናራያናን ረቡዕ ዕለት ብሉቤርድ ብሎክ 2 የተሰኘው የመገናኛ ሳተላይት በተሳካ ሁኔታ ወደ ህዋ መምጠቅ መጀመሩን አሞካሽቷል። ከህንድ ምድር የህንድ ማስወንጨፊያን ተጠቅማ ከተነሳው ከባድ ሳተላይትም ብለውታል። ናራያናን ሳተላይቱ ወደ ታሰበው ምህዋር በትክክል መቀመጡ ለአይኤስአርኦ ትልቅ ስኬት ነው ብለዋል። ተልእኮው ከፍተኛ ፍጥነት ያለው ሴሉላር ብሮድባንድ በቀጥታ ለስማርት ስልኮች ለማቅረብ የተነደፈውን ቀጣይ ትውልድ የመገናኛ ሳተላይት ለማሰማረት ያለመ ነው ተብሏል። ብሉቤርድ ብሎክ 2 ሳተላይት የ4G እና 5G አገልግሎቶችን በዓለም አቀፍ ደረጃ በመደገፍ ከመደበኛ ስማርትፎኖች ጋር ቀጥተኛ ግንኙነት መስጠት የሚችል በዓለም የመጀመሪያው በህዋ ላይ የተመሰረተ ሴሉላር ብሮድባንድ ኔትወርክ ለመገንባት ያገለግላልም ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ